ጉድ በል ጎንደር ማለት አሁን ነው። ዛሬ ሁለት ነገሮችን ይዤላችሁ መጥቻለሁ። አንደኛው ኤፍሬም በሚገርም ሁኔታ ማንም ባልጠበቀው ማንም ባላሰበው መንገድ ከሄርሜላ እጅግ በጣም እልል ያለ ያበደ የጨሰ የጦፈ ፍቅር ውስጥ ይገኛል። እንግዲህ በሌሊት እሷ ቤት ድረስ እስከ መሄድ አድርሶታል። ሄርሜላም በዚህ መሀል ቁም ስቃይ እያየች ትገኛለች። ቡዜም ድንገት ስትሄድ ኤፍሬም እንግዲህ ቤቱን እየቀወጠው ሩዋንዳ እያረገው ቆይቷል። እንግዲህ ምክንያቱ ምንድን ነው? ጎረምሳ ልከሽ በሌሊት 5 ሰዓት ላይ ልታስደበድብኝ ነበር በሚል እንግዲህ ሄርሜላን ለማየት ወይም ደግሞ ሄርሜላ ጋር ለመጨቃጨቅ ምክንያት ፈልጎ ቤቷ ድረስ ሄዷል። ቡዜም ሄዳ ከፍተኛ ጭቅጭቅ አስነስታለች። ሌላኛው ደግሞ ስለሱ በደንብ እናወራበታለን። ሌላኛው ደግሞ የአብርሽና የሄርሜላ ጉዳይ እንግዲህ ዛሬ ላይ ሜሪ ሩታ ባለችበት እንዲሁም ዳኒ መጡ። እንዴት ከሄርሜላ ቀለበት ያረክላትን እንዴት ወሰድክባት? እንዴት አውልቂ አልካት ሲባል እንግዲህ አሁን ላይ ከሩታ ጋር ስላለውኝ በቃ ሄርሜላ ጋር ቀለበቱ ምንም አይሰራም ብዬ ወስጄዋለሁ ወይም ደግሞ አስወልቂያታለሁ የሚል ምላሽ ሰጥቷል። ታዲያ ይሄ ልጅ ሩታ ኤፍሬም ከሷ ጋር አትሁን ወይም ደግሞ እሷን አታገኛት ከሷ ጋር ያለው ቀለበት መልስላት ስላሉት በእነሱ ምክንያት ነው ይህንን ነገር ሊያደርግ የቻለው ወይንስ ደግሞ አይ ሄርሜላ በእኔ ህይወት ውስጥ አታስፈልግም፣ እኔም አላፈቅራትም፣ ከሷ ጋር ለወደፊትም ህይወት መቀጠልም ህይወትን መኖርም አልፈልግም ብሎ አስቦ ነው? ወይንስ ደግሞ እንደተባለው ሩታና ኤፍሬም አስገድደውት ነው የሚለው ነገር እጅግ በጣም ከባድና የተወሳሰበ ነገር ሆኗል። ለማንኛውም ስለ ሄርሜላና ስለ አብርሽ ቆየት ብዬ ወደ በስተመጨረሻ አወራላችኋለሁ። አሁን ላይ ግን የመጀመሪያውና ዋነኛው ሀሳብ ኤፍሬም ከሄርሜላ ምንድን ነው የሚፈልገው የሚለው እጅግ በጣም ብዙዎቹን እያነጋገረ ይገኛል። ኤፍሬም እንግዲህ ከአንድም 2-3 ቤቷ በድብቅም ሆነ እንዲሁም በፍቅር ለማማለል እየሞከረ ነው የሚገኘው። በእርግጥ እሷ ነቅታበታለች። እኔ የወንድም ሚስት እንጂ ያንተ አይደለሁም፣ ያንተ መቼም ልሆን አልችልም፣ ተወይም በቃ አታሰቃየኝ ብላ በግልጽ ነግረዋለች። እኔ አንተን አልፈልግም፣ በታሪክ ምንም ነገር ሳላደርግ ነው እንግዲህ ይህን ነገር እያደረክብኝ ያለው እያለችው ትገኛለች። እሱ ግን ምንም ሊተዋትም ሊፋታትም አልቻለም። ለወንድሙ እንዳሰበ ለሩታ እንዳሰበ አድርጎ ለሄርሜላ ከፍተኛ ጥላቻ እንዳለው አስመስሎ እንግዲህ ሄርሜላን ሲገፋት ወይም ደግሞ አብርሽና ሩታ አንድ ላይ እንዲሆኑ ብዙ ጥረቶችን ሲጥር ቆይቷል። ታዲያ የእውነት ለአብርሽ አስቦ ለሩታ አስቦ ትዳራቸው አሳስቦት መለያየታቸው አሳስቦት አስጨንቆት ወይንስ ደግሞ የልጃቸው የልዑል ነገር አሳስቦት ወይስ ደግሞ ለራሱ ጥቅም ሄርሜላና አብርሽ አብሮ መሆን ካልቻሉ ሄርሜላን በእጅ አስገባለሁ ወይም ደግሞ ሄርሜላ የኔ ትሆናለች ብሎ ስላሰበ ነው የሚለው ጥያቄ እጅግ በጣም ውስብስብ የሆነና እጅግ በጣም ለማመን የሚከብድ ነገር ነው እያየን የምንገኘው። እንግዲህ እኔ አሁን ላይ እንደተረዳሁትኝ በእውነት ነው የምላችሁ ኤፍሬም እጅግ በጣም ከባድ የሆነ ከሄርሜላ ፍቅር እንደያዘው ነው እየተረዳው የምገኘው። ለምን ይሄ ልጅ በዚህ ልክ አንድ ሰው ከመሬት ተነስቶ ጥሩ ሊሆንላችሁ አይችልም። በእውነት ለምላችሁ በዚህ ሰዓት በዚህ ወቅት ማንም ሰው ሄርሜል ሩታን ሲደግፍም ሲያበረታታም ለሩታ ሲያስብም አላየንም አልሰማንም። ኤፍሬም ግን ከሩታ በላይ አሳስቦታል፣ አስጨንቆታል። በቃ በተአምር አብርሽና ሩታ መለየት የለባቸውም ብሎ አንድ አቋም ይዞ መጥቶ ነበረ። እሱም እንግዲህ በአንድም በሌላም መልኩ ከሩታ ጋር በመተባበር እንግዲህ አንዳንዴ ለተንኮልም ለጥሩም ነገር ስትተባበሩ ይሳካል ይሆናልና ተባብረው አብርሽን በእጇ ማስገባት ነገር ነበር። አብርሽ ወደ ጤንነቱ ተመልሷል አልተመለሰም የሚለው ወይም ደግሞ አውቆ ምንም በቃ እያወቀ ራሱን እያወቀ ይሆን እያጠፋ ያለው እሱ ሌላ ጥያቄ ቢሆንም ነገር ግን እኔ አሁን ላይ የተረዳሁትኝ ኤፍሬም ከፍተኛ ፍቅር እንዳለበት ሄርሜላን በእጁ ማስገባት እንደሚፈልግ አብርሽና ሩታ አንድ እንዲሆኑ እየፈለገበትን ምክንያት ለነሱ አዝኖ ለፍቅራቸው ለትዳራቸው አሳስቦት ሳይሆን በአጭሩ ሄርሜላ በሱ እጅ እንድትገባ ከሄርሜላ ጋር ስታዝን ስትከፋ ከአብርሽ ተለየው ብላ ብቸኛ ስትሆን ስታለቅስ ሄዶ እያጽናና በማጽናናት ሰበብ እንግዲህ አብሯት ከሷ ጋር ለመቀጠል ነው እያሰበ የሚገኘው። ግን ይሄንን ሀሳብ ያሰበው ትክክለኛ ነው ወይ የእውነት ነው ይሄንን ሀሳብ ያሰበው የሚለው ነገር 100% አልተረጋገጠም። ግን እርግጠኛ ባልሆነም ብቻ 50% ብዬ የምነግራችሁ ነገር
ከሄርሜላ ፍቅር እንደያዘው ነው። በቃ አለ አይደለ የእውነት በቃ 50-50 ኧረ 80% በቃ ከሄርሜላ ድብን ያለ ፍቅር ይዞታል። ለዛ ነው እንጂ በሌሊት ማንም ሰው ማንን ሄርሜላ ሲጀመር ለምንድን ነው የምታስመታው? እሺ ኤፍሬምን አስመታችሁ፣ አስደበደበችው። ሀሳቡን ቀይሮ በቃ ከሩታ ጋር መሆንን ትተህ በቃ ከሄርሜላ ጋር ሁን ብሎ እንዲመክረው ነው ለማድረግ ነው። ምን ምክንያት ሊኖራል? ልትናደድበት ልትበሳጭበት ትችላለች። ከዛ ውጭ ግን አሁን ሰው የምታስመታበትም ሰው የምታስደበድብበትም ጎረምሳ የምትልክበትም ሰዓት ላይ አይደለችም። አሁን ላይ የአብርሽና የእሷ ህይወት በጣም እያስጨነቃት እያሳሰባት፣ እንዲህ በከንቱ እንዲህ በቀላሉ በቃ ያሰበችው ነገር ሁሉ ሜዳ ላይ ተበታትኖ መቅረቱ በጣም እያሳሰባት እያስጨነቃት ያለች ልጅ ነች እንጂ ኤፍሬምን ለማስመታት ለማስደብደብ ምንም ለማንም አልከፈለችም፣ ለማንም ምንም አላረገችም። እንደውም ማስመታት ካለባት ሩታን ነበር የምታስመታው። አረ ከሷ በላይ አብርሽን ነበር የምታስመታው። ለምን ያ ሁሉ ቃል ገብቶላት ቀለበት አድርጎላት በስተመጨረሻ ከሩታ ፊት ከኤፍሬም ፊት አልፈልግም ቀለበት የመልሽ ብሎ ሲወስድባት ተናዳ እሱን ነበር። ግን ያንን ነገር አላረገችም። ኢቭን ዛሬ ብትለየኝ፣ ዛሬ ብትርቀኝ፣ ዛሬ ብትተወኝ ነገ በፈለግከው ሰዓትና ጊዜ ብትመጣ እጋበላለሁ ብላ ነው እንግዲህ ተስፋ ሳትቆርጥ እንባ እየተናነቃት እንግዲህ የሄደችው። ኤፍሬም እንግዲህ መጦ በእሷ ሰበብ ወይም ደግሞ እንደዚህ ያርገሽኛል በሚል ሰበብ ቤቷ ተገኝቷል። እንደ ጭቅጭቅም አንዳንዴ ግን በጣም አንዳንድ ሰዎች የሚያፈቅሯቸው ሰዎች ስቃይ ውስጥ እንዲገቡ መድኃኒዓለምን በጣም ከባድ ዋጋ እንዲከፍሉ ያደርጋሉ። ለምሳሌ አሁን ኤፍሬም ሩታን በጣም ማለቴ ሄርሜላን በጣም ቢወዳትም ቢያፈቅራትም ነገር ግን አሁን ላይ በሱ ምክንያት እጅግ በጣም ከባድ የሆነ ጊዜያትን እያሳለፈች ትገኛለች። ወይ ከአብርሽ ጋር እንድትሆን አልፈቀደላት፣ ወይ ብቻዋን እንድትሆን አልፈቀደላት። በቃ በመሀል ቤት እንድትሰቃይ ነው እያደረጋት የሚገኘው። አንዳንዴ የማያውቃችሁ ሰው በሩቅ ያለ ሰው ሊጎዳችሁ አይችልም። የእውነቴን ነው ብላችሁ በቅርባችሁ ያለ የምትወዱት የምትጠሉትን ነገር የሚያውቅ ሰው ነው እናንተን ሊጎዳችሁም በጣም ከፍተኛ ጉዳት ሊያደርስባችሁ የሚችለውና ሄርሜላ በመሀል ቤት ላይ እየተሰቃየች እንደሆነ ነው እያየው እየተረዳው የምገኘው። ግን ደግሞ በዚህ ልክ ዋጋ መክፈል አለባት ብዬ አላስብም። የእውነት አብርሽ ያስከፈላት ዋጋ ይበቃል። ኤፍሬም ከወደድካት በግልጽ ተናገር። ግን ይህንን ነገር የእውነት አድርገው ከሆነ በጣም ባለጌ ነው። ለምን ይሄ ልጅ ኦልሬዲ የእውነት ያንተ እቃ ማለት የወንድም እቃ ነው። በእውነት ምንም ልዩነት የለውም። በአንድ እናት ማህፀን ስለወጣችሁ ወንድማማቾች ስለሆናችሁ በተአምር ሊሆን የማይችል ነገር ነው። እንኳን አይደለም የወንድምህን ሚስት ወይም ደግሞ እንኳን አይደለም ከወንድም ጋር የተኛችን ሴት ይቅርና የጓደኛን የባልንጀራን ሚስት አትመኝ ይባላል ይላል የእግዚአብሔር ቃልና ይህንን ነገር አስበ ከሆነ በጣም ጭቃ የሆነ አስተሳሰብ ስለሆነ ወደ ራስ እንድትመለስ ትልቅ መልእክት ማስተላለፍ ፈልጋለሁ። ልጅቷንም እባክህ አታሰቃያት። አብርሽ እያሰቃያት ያለው መንገድ ይበቃል። በጸጸት እየተገረፈች ነው ያለችው ልጅ። ምክንያቱም ለምን ያንን ህይወት ጀመርኩ? ለምን እንደዚህ በእንደዚህ አይነት መንገድ መጣው? ለምን ይሄንን ውሳኔ ወሰንኩ? ለምን አብርሽን አፈቅራለሁ ብዬ ተናገርኩ? ለምን የማይሆን ተስፋ ላይ ቆምኩ ብላ ራሷን በጸጸትና አልፈልግሽም ባይነት በጣም እየተሰማት ሞራሏ ደቆ ተሰባብሮ ባለበት ሰዓት ቤቷ እየሄድክ አትበጥብጣት። ቡዜ እየቀወጠችው ነበር። በጣም ያሳፍራል የእውነት ይህንን ነገር አድርገ ከሆነ። ግን ብዙዎቹ ይህንን ሀሳብ ነው እየሰጡ የሚገኙት። ከወደድካት ወይም ደግሞ ለእሷ ስሜት ካለህ እንደ ሴት አክብራት። ያንተ ባትሆንም መልካም ነገር ተመኝላት። ባጭሩ በቃ ቢያንስ ከአብርሽ ጋር አትሆኝም እያልክ ጨጓሯን ከምትልጣት ደሟን ከምታፈላው ያልሆነ ነገር ያለ ስም ሰጣት እንዲህ ከምታሰቃያት በቃ ቢያንስ ጥሩ ነገር ተመኝላት። በቃ አንቺ ቆንጆ ነሽ፣ የራሽን ኑሮ ኑሪ፣ የራሽን ህይወት ኑሪ። አብርሽ በቃ ባለትዳር ስለሆነ ነው መጀመሪያም ጥሩ ውሳኔ ያልወሰንሽም ብለህ መልካም ነገር ተመኝላት። ምክንያቱም ያንተ ልትሆን ስለማትችል በተአምር በታሪክ ሺህ ጊዜ ከአብርሽ ጋር ለምን አይፋቱም ለምን አይጣሉም? ያንተ ልትሆን አትችልም። ይህንን ነገር ማወቅ መቻል አለብህ። ካልሆነ ግን ሌላ ጦርነት ነው የምናስነሳው። እግዚአብሔርን በጣም ብልግና ነው። እንኳን የወንድም ጋር አብራ የተኛችን ሴት መመኘት ማሰብ በራሱ ቤቷ መሄድ አትችልም። እኔ ሄርሜላ እግዚአብሔርን ነው የምላችሁ ሩታን ደግፎ ከሩታ ጎን ስለቆመ አድንቄዋለሁ፣ አጨብጭቤለታለሁ። አሁን ግን ሲሳሳትም እስከ ተሳሳት እስከ ስህተቱ ጎበዝ ብዬ ላጨበጭብለት አልችልም። አቁም በቃ ሄርሜላ
ከአብርሽ ጋር መፍታት ያለባትን ችግር ትፍታ። መቀጠል ካለባትም አብረው እሱ እየወሰን እሷ ተወስን። ከዛ ውጪ ግን አንተም ሩታም እየሄዳችሁ ሄርሜላን የመረበሽ ሄርሜላን ለማስቀየም፣ ለማስከፋት፣ ለማስቀናት መሞከር አትችሉም። መፍት የላችሁም። በቃ አብርሽ እዚህ ጋር አስጀመራት ነገር አለ። ልታዝኑላት ይገባል። እንደውም በቃ ስለተሳሳተች ድጋሚ እንዳትሳሳት፣ ድጋሚ ሌላ ስህተት ህይወቷ ውስጥ ገብቶ እች ልጅ እንዳትጎዳ፣ እንዳትሰበር ምክር መምከር እንጂ ወይ ከነጭራሹ ከጎኗ ካጠገቧ መራቅ እንጂ 10 እየደወላችሁ እየጠራችሁ አንተ ደግሞ 10 ቤቷ እንደ ውሃ ቀዥ እየተመላለስክ በዚህ ልክ ልታሰቃያት አይገባም። አንድ ጎረምሳ መጥቶ አንድ ቀን አንድ ቡጢ ቢያርፍብ ፊት ላይ 32 ጥርስ ሲረግፍ ባዶ አፍን ስትቀር እዛች በር ላይ ዝር አትልም። ስለዚህ እኔ ሄርሜላ አሳዝነሽኛል፣ እግዚአብሔር ምስክሬን። ስለዚህ ፖሊስ አስመጥተሽ ንገሪው። አልሰማ ካለ አጠገብሽ እንዳይደርስ ማድረግ ትችላለሽ። መፍት የለም ኤፍሬም። ሄርሜላ 100% ትክክል እንዳልነበረች ወቅሻታለሁ፣ ሰድቢያታለሁ፣ ተናግሬያታለሁ። ግን አንተ በዚህ ልክ አንተም ጥፋት ስታጠፋ ጸጥ ብዬ የፈለግከውን ነገር አድርግ አልልም። የወደቀ ዛፋሎ መጥረቢያ ይበዛበታል። አንዴ ተጎሳቆለች፣ አንዴ አብርሽ አልፈልግሽም ማለት እንደዚህ ምናምን ብላችሁ ልትጫወቱባት አይገባም። ሩታን ብትወኝ አንቺ ከሄርሜላ ጋር ፉክክር ልትይዣት ትችም አይገባም። በቃ አሸናፊ ሆነሻል። ባልሽን ጥሩ ፍቅር ስጪ፣ ከባልሽ ጋር ጥሩ ጊዜ አሳልፊ። ስለ ሄርሜላ አንቺም እሱም አታውሩ። በቃ ከነጭራሹ ከነመፈጠሩ አረስታችሁ መኖር ነው ያለባችሁ ብዬ አስባለሁ። ሌላኛው ደግሞ እንግዲህ አብርሽ ወደ ሄርሜላ እንደሚመለስ አንዳንድ ነገሮችን እያየው ነው የምገኘው። ድራማው እንደቀጠለ ነው። ምንድን ነው ያየሁትኝ? ይህ ልጅ አልወዳትም፣ አላፈቅራትም፣ ለጊዜው ነው ከሷ ጋር የሆንኩትኝ። በቃ ሁሉን ነገር አውቃለሁ፣ ራሴን አልሳትኩም፣ ራሴን አልረሳውም። ሄርሜላ ስለማታስፈልገኝ፣ ስለማላፈቅራት ወይም ደግሞ ለወደፊት ምንም አይነት ከሷ ጋር ፊውቸር ህልም ስለሌለኝ፣ ኑሮ ህይወት ስለሌለኝ፣ ፍቅር ስለሌለኝ እኔ ከሩታ ጋር መጀመሪያም ከሷ ጋር ነው የነበርኩት፣ አሁንም ከሷ ጋር ነኝ። ስለዚህ በቃ አልፈልግም። ለዛ ነው ቀለበቱን የተቀበልኳት ማለት ሲችል ምን እንዳለ ታውቃላችሁ? በቃ እኔ ከሩታ ጋር በዚህ ሳስላለሁኝ በቃ ሄርሜላ እጅ ላይ ምንም ቀለበቱ ምንም አይሰራም ብዬ ተቀበልኳት እያልክ ነው። ያንተ ዝምታ ወይ አውቀህ እያስመሰልክ ነው፣ ወይ ደግሞ እየፈተንካቸው ነው፣ ወይ ደግሞ አሁንም ሄርሜላ ጋር መሆን ትፈልጋለህ፣ ሩታም ጋር መሆን ትፈልጋለህ። ምርጫ አልመረጥክም፣ ውሳኔ አልወሰንክም፣ ገና ነህ። ይሄ ነገር ደግሞ በሴቶች ላይ ጥባጥቤ እየተጫወትክ እንደፈለክ ሆነ እንድትኖር እንደሚረዳ ነው እያሰብክ ያለው። ግን ደግሞ አንዳንዴ የእጅ አይቀርም። ሄርሜላ በፊት ታይ ስንላት አልሰማም ብላ የዘራችሁ ነው እያጨደች ትገኛለች። በዚህ ሰዓት ጤፍ ከዘራችሁ ቆንጆ ጤፍ ታገኛላችሁ። ስንዴ ከዘራችሁ ቆንጆ ስንዴ ታገኛላችሁ። ግን መኑኝ ጨው ዘርታችሁ በቆሎ ወይ ስንዴ ወይ ጤፍ አትጠብቁም። ሄርሜላም እንደዛ ነው ያደረገችውና ለአጠፋችሁ ጥፋት ለዘራችሁ ነገር በሙሉ እያጨደች ነውና አብርሽም አንድ ቀን የሄርሜላ ጣፋንታ ሊደርስ ይችላል። መወሰን ካለብህ፣ መናገር ካለብህ፣ አንደበትህ አልተቆለፈም፣ አንደበትህ አልታሰረም። የፈለገ ብትታመም ምላሳ አልታመመም ብዬ አምናለሁ። ትናገራለህ፣ በደንብ ራስህን ታውቃለህ። ስለዚህ እዛም እዚህም እያልክ የሄርሜላንም የሩታንም ህይወት አታጨልም ብዬ ነው የምናገረው። ኤፍሬም ግን ይቅርታ አድርጉልኝ እንጂ ለራሱ ለማመቻቸት እንጂ እመኖይ ለሩታና ለአብርሽ አስቦ እንዳልሆነ 100% እየተረዳው ነው የምገኘው። ለማንኛውም ከእንደዚህ አይነት ውጥንቅጥ ከሆነ፣ ከዚህ አይነት አዝግ ከሆነ፣ ከዚህ አይነት ጭቅጭቅ ከበዛበት ህይወት ፈጣሪ ጠብቀን ይሰውረን እላለሁ እና አብርሽ ወደ ራስ ተመለስ ነው ምለው። ሄርሜላ እኔ ላንቺ ምክር መመክርሽ ነገር ነገም አብሮሽ ቢመጣም ከአንድ ወር የበለጠ ከአንድ አመት የበለጠ እንዶ ኢቭን ከ6 ወር የበለጠ ፍቅር አይኖርሽም። የምሬ ነው። የማያዛልቅ ፍቅር፣ የማያዛልቅ ኑሮ፣ የማይቀጥል ህይወት በተስፋ ብቻ አትኖሪ። የሰው ልጅ በተስፋ ብቻ ሊኖር አይችልም። ስለዚህ ነገሽን አስቢ። ቆንጆ ነሽ፣ ታታሪ ነሽ። ስለዚህ የራስሽን ኑሮ የራስሽን ህይወት ፈልጊ። በራስሽ መንገድ የራስሽን ጊዜ አመቻቻ፣ አስተካክይ። ጊዜሽን በከንቱ አታባክኝ። ለማይጠቅምሽ ለማይረባሽ ህይወት ዋጋ አትክፈይ ብዬ ለአንቺ ትልቅ መልእክት ነው ላስተላልፍ የምችለው። ሩታ ደግሞ ሜሪን ታመጫታለሽ ማለት አንዳንዴ ማለት ነው። አብርሽን ይዘሽ ለምንድን ነው ብቻሽን የማትሆኙ? ማለት ለምንድን ነው
ማለት ከሚዲያ ለምን በቃ ማለት ማትተይ ማለት ሚዲያ ላይ ነይ እሺ ችግር የለውም ፍቅራችሁን እየሰራችሁ ፍቅር እየተጫወታችሁ እንደ ድሮ ፍቅራችሁ ተመልሶ ነው ችግር የለውም ግን እነ ሜሪን እነ ዳኒን ኤፍሬምን መጥራት ምን አስፈለገ በዚህ ልክ መጨቃጨቅ አብርሽ የኔ ነው ያንቺ መሆኑንማ ሁላችን ዓለም እኮ ያውቃል የሰማና ሚስቱ እንደነበርሽ እንዳገባሽ ልጅ እንደወለድሽለት እናውቃለን ግን በዚህ ልክ አላውቅም የምር በጣም የሚያስጠላ ነገር ነው እያየን የምንገኘው ግን ሩታ አሁንም ወደ ሄርሜላ እንደማይመለስ ምንም እርግጠኛ የሆንሽበት ነገር አለ ብዬ አላምንም እኔም እርግጠኛ እየሆንኩ አይደለም አሁን ላይ ብቻ እውነታውን ፈጣሪ ያውቀዋል መጨረሻውን አብረን ምን ይሆናል ግን አብርሻውንም ምንም መወሰን ከብዶታል መወሰን አቅቶታል ወይ ሩታ ጋር መሆን ወይ ሄርሜላ ጋር መሆን ነው ምርጫው ወይ ሁለቱንም ነው የሚፈልገው አይታወቅም እና ለዚህም የማስረዳት ግዴታ የለብሽም ለዛም ሰው አብርሽ ተመልሷል ወደኔ አብርሽ ጤነኛ ነው እያልሽ መናገርም አይጠበቅብሽም ስልክሽን ጥፍትፍት ታርገሽ በተደወለልሽ ሁሉ ነይ በተባልሽበት ሁሉ ከምትሄጂ ያንቺንም የሱን ስልክ ጥፍትፍት ታርገሽ ወይም ደግሞ ሲጀመር ካሜራማን መቀየር አለብሽ ሚስጥሮችሽ እየወጡ ነው የሚገኙት እንደዛ ብታረጊ የራስሽን ጊዜ ብታሳልፊ ነው የተሻለ የሚሆነው ሚዲያ ላይ ጭቅጭቅ ክርክር ይቅር የምር ወሬ ጥፋ ይቅር ነው የምለው ለማንኛውም የኔ ሀሳብ አስተያየት ይሄንን ይመስል ነበረ ኤፍሬም ግን መላ ሊባል ይገባል በጣም ያልታሰበ ነገር ያልተጠበቀ ነገር ነው ያደረገ የሚገኘው ይሄ ፌር አይደለም ጨርሻለሁ እናንተን ሀሳብ አስተያየት ማስቀምጡ ስለ ሩታም ስለ ሄርሜላም ስለ ኤፍሬምም አሁን ስላለው አጠቃላይ ነገርም ሁላችሁም ሀሳብ ስጡበት የኔ ሀሳብ ይሄንን ይመስላል ላይክ ሼር ሰብስክራይብ ያደርጋችሁ ውጡ አመሰግናለሁ